ትሁት እንግዲህ ያው ሁሉ ስቃይ ካሳለፈች በኋላ ይሄንን ስቃይ በቃኝ እረፍት አገኘው በምትልበት ሰዓት እንግዲህ ያላሰበችው ነገር ገጥሟታል ማለት ነው። እንግዲህ ከእሷ ጋር የመጣው ያልታሰበ ነገር ምዕራፍ ከፍቶባታል ማለት ነው። አሁን ላይ ባለችበት ሁኔታ እንግዲህ የማትፈልገውን ህይወትና የማትፈልገውን ነገር ሆና እየኖረች ባለችበት ሰዓት እንግዲህ ከእሱም ሸሽታ ነገሮችን ሁሉ እንግዲህ ደባብቃ ውስጧ ይዛ ይሄን ህይወት መኖር ይሻለኛል በማለት በምትኖርበት ሰዓት እንግዲህ ተመስገን እሷ ድረስ መጥቷል ማለት ነው። ያው ተመስገን በእሷ ቦታ በመምጣቱ እንግዲህ አሁን ላይ የትሁትን ህይወት እንግዲህ ምስቅልቅል ውስጥ እያደረገባት ነው ያለው። እንግዲህ እሷ ያሰበችው ነገር ከናቴ ጋር ተጋብቼ አብሬ እኖራለሁ በምትልበት ሰዓት እንግዲህ የሁሉ የተዘጋው ምዕራፍ ይበቃኛል ብላ በምትልበት ሰዓት እንግዲህ ተመስገን መጥቷል ማለት ነው። ይሄ ሁሉ አመት 8 አመት ያው ትሁትን በርቀት ሲከታተላት የነበረው ሰው አሁን ላይ አጠገቧ ጋር መጥቶባታል ማለት ነው። አሁን ላይ ተመስገን እንግዲህ ትሁት ያለችበት ድረስ እየተመላለሰ እየመጣ ያው እሷን ከማስደንቀጥ ወደኋላ እያለ አይደለም ማለት ነው። ትሁት እንግዲህ ያው የተስፋ ያደረገችበት ነገር ከናቲ ጋር አብራ መጋባት እና ያለፈ ህይወቴ አብቅቷል ብላ እያሰበች ባለችበት ሰዓት እንግዲህ ያው ተመስገን በመምጣቱ ተስፋውን አስቆርጧታል ማለት ነው። በዛ ላይ እንግዲህ ያው በምትቀመጥበት ሰዓት ባለችበት ቦታ እየመጣ ያው እሷን እያስደነገጣት ነው ያለው ማለት ነው። ተመስገን እንግዲህ እንደዚህ የሚያደርገውን ነገር ያው ትሁት አሁን ላይ ተስፋ በመቁረጥና ሀሳቧን ለመቀየር እያለች ነው ያለችው ማለት ነው። ምናልባት እንግዲህ ተመስገን የሚያደርገው ነገር ለትሁት አደገኛ ይሆን የሚመስል ነገር ይሁን። ምክንያቱም ከናቲ ጋር እጋባለሁ ብላ ባለችበት ሰዓት ደግሞ ተመስገን መጥቶ ያው እስካሁን ሲከታተላት የነበረው እሷ ደግሞ ያ የበፊቱ ህይወት አብቅቶለታል እያለች ባለችበት ሰዓት እንግዲህ እሱ መጥቶ በአሁን ሰዓት ላይ እንዲህ ሲያረጋት ማለት ነው። ምናልባት እንግዲህ ከናቲ ጋር ያሰበችው ነገር ያው ልታቆመው ትችላለች ማለት ነው። እንግዲህ ትሁት አሁን ላይ ተስፋ በመቁረጥ ያው ተመስገን የሚያደርገውን ነገር ግራ በሚገባ ሁኔታ ስለሆነ አሁን ላይ ያው እሷ የሆነ መላ እየፈጠረች ነው ያለችው። እንግዲህ በፊት የነበረችበት ቦታ ሄዳ ከልጇ ጋር ለመኖር ነው ያሰበችው ማለት ነው። ምክንያቱም ይሄ ደግሞ ያው እሱ ባወቀበት ሰዓት ከመጣ ደግሞ ያው ይሄን ደግሞ ድጋሚ እሷ የማትፈልገውን ህይወት ያበቃልኝ ብላ ከወጣችበት ህይወት እንግዲህ አሁንም ተመልሳ ሌላ ሰው ቤት ገብታ ህይወቷን መቀጠል እንደሚኖርባት ነው ውስጧን እያሳመነች ያለችው። ሆኖም ግን አጎቷ ይህንን ነገር በፍጹም ማድረግ የለብሽም እንግዲህ የሁሉ 8 አመት ሲያሰቃይሽና ስትርቂው ኑረሻል። ስለዚህ አሁን ላይ ነገሮችን መገፈጥ ነው ያለብሽ። ስለዚህ እንግዲህ ከሱ ጋር ካልተካፈትሽው ይሄን ነገር እስከ መቼ እንደዚህ እያደረግሽ ትኖሪያለሽ ብለው ቢነግራትም አጎትየው ያው ትሁት እንግዲህ ያው ተመስገንን ስለምታውቀው በጣም ስለምትፈራው እንግዲህ ይሄንን ነገር በፍጹም ልትቀበል አልቻለችም። ይሄን ነገር ከምቀበል ዳግመኛ ደግሞ እንደ በፊቱ ሰርቼ ሰው ቤት ብኖር ይሻለኛል ብላ እንግዲህ ይሄንን ነው በውስጧ አላማ የያዘችው ማለት ነው። ሌላው እንግዲህ ናቲ ነው ማለት ናቲ ያው አሁን ላይ ከተመስገን ጋር ፊት ለፊት ሲጋፈጠው ትሁት አይታለች ማለት ነው። እንግዲህ በዚህ ወቅት ናቲ ደጋግሞ ይሄ ሰው ማን ነው ስለምን እዚህ ድረስ መጥቶ አንቺን ይፈልግሻል እያለ እየተደጋገመ እየጠየቃት ሳለ ትሁት ያው ዋሽተዋለች ማለት ነው። ምክንያቱም ይሄንን ነገር ድርጊት ያደረገችው ደግሞ ተመስገን ስለምታውቀው ከተመስገን ጋር ከተገናኘ ናቲ ይጎዳብኛል በማለት አስባ ስለሆነ እንግዲህ ምክንያቱም ተመስገንን ስለምታውቀው እንግዲህ በናቲ ላይ የሆነ አደጋ ሊያደርስበት ይችላል በእኔ የተነሳ አሊያም ደግሞ ናቲ ተመስገን ላይ የሆነ ነገር ፈጥሮ ይህ ነገር ደግሞ ችግሩ የከፋ ይሆናል በማለት በማሰብ ይህንን ነገር በፍጹም ልትነግረው አልቻለችም ማለት ነው።
ትሁት ብትዋሸውም እንግዲህ ናቲ በፍጹም ሊቀበላት አልቻለም ማለት ነው። ምክንያቱም እንግዲህ አሁን ላይ እሱ ሂዶ ከተመስገን ጋር በሚገናኝበት ሰዓት እንግዲህ ቤት ድረስ ያው ተመስገን ትሁትን ፈልጎ በመጣ ሰዓት ፊት ለፊት በተገናኙበት ሰዓት እንግዲህ ተመስገን ያደረገው ነገር እንግዲህ እሱ ላይ የሆነ ነገር እንደሚነበብ ነው ናቲ ያየበት ማለት ነው። ምክንያቱም በብስጭትና ትህትና ባሌለበት መንገድ ነው ናቲን ያናገረው። ስለዚህ ይህ የሆነ ነገር ከኋላዋ ይኖራል ብሎ ነው አሁን ላይ እያሰበ ያለው። ያው ናቲ እንግዲህ ተመስገን ያደረገበት ነገር እንግዲህ በፍጹም የሆነ ነገር እንዳለና እንዴትስ በኩራትና እንደዚህ ነገር ትሁትን እፈልጋታለሁ ብሎ እኔን ይጠይቀኛል። ስለዚህ በፍጹም አንቺ የሆነ ነገር እየዋሸሽኝ ነገር አለ ንገረኝ እያለ ነው እየጨቀጨቃት ያለው ማለት ነው። እንግዲህ ትሁት ያው ናቲ በሚጨቀጭቃት ነገር እንግዲህ ለሱ በፍጹም አልነገረችውም ነበረ። ለአለሜ ያለውን ችግር በሙሉ ነግራታለች ማለት ነው። በዚህ ወቅት እንግዲህ አለሜ ያደረገችው ድርጊት ከሷ የማይጠበቅ ነገር ነበረ ማለት ነው። ምክንያቱም የሆነ መላ መፍጠርና ነገሮችን ማስተካከል እየቻለች እና ነገሩን በበጎ ነገር ማሰብ እየቻለች እንግዲህ ለናቲ ለልጇ ነው እሷ ያሰበችው ማለት ነው። ምንም ጣጣ ስለ ትሁት ምንም ነገር ምንም ያሰበችላት ነገር የለም ማለት ነው። ምክንያቱም ለትሁት እንደዚህ የሚገባ ሴት አልነበረችም። ለዚህ ደረጃ ያደረሰቻት ትሁት እስከሆነች ድረስ ነገሮችን ያው ከቻለች አብራ መጋፈጥ ይኖርባት ነበረ ማለት ነው። እንግዲህ ያው አለሜ ለልጇ ከትሁት ጋር ያለህን ግንኙነት በፍጹም ከእሷ ጋር መቀጠል አይኖርብም፣ እንደዚህ ብዬ በፍጹም ልነግርህ አልችልም። ስለዚህ ትሁት ከጀርባ የሆነ የማይለቃት ነገር አለ፣ አብሮ የሚከተላት ነገር አለ። በዚህ የተነሳ ደግሞ አንተ እንድትጎዳብኝ ስለማልፈልግ ይሄን ነገር ማድረግ ያለብህ አንተ ከትሁት መራቅ ይኖርብሃል እያለችው ነው ያለችው ማለት ነው። ናቲ እንግዲህ አለሜ የነገረችው ነገር ግራ ነው እየገባው ማለት ነው። እንግዲህ የምታወራው ነገር ግራና ህልም ስለሆነበት ይህን ነገር ይበቃሻል፣ በፍጹም እንደዚህ አይነት ነገር ማለት የለብሽም ናቲ። እንግዲህ ትሁትን በፍጹም የምተዋት ሴት አይደለችም እያላት ነው ያለው። በዚህ ወቅት እንግዲህ ሁለቱ አለምና ናቲ በሚነጋገሩበት ሰዓት ትሁት ከኋላ ሁና ተደብቃ ስትሰማቸው ነበረ። እንግዲህ ትሁት ያው የምታደርገው ነገር ወደፊት የምንመለከተው ነገር ይሆናል። ለጊዜው የምናውቀው ነገር የለም ማለት ነው። ያው ናቲ ያው ይሄንን ነገር ስትለው አለሜ እናቱን ካኖዳ እንደዚህ አይነት ነገር እንድትይኝ አልፈልግም በማለት ይበቃሻል ብሎ ከአውራት ከነበረበት ቦታ ጥሏት ነው የሄደው ማለት ነው። አለሜ እንግዲህ ያው እናት እስከሆነች ድረስ ልጅ እናት ልጇን እንግዲህ ያው ያለ ነገር ነው ለመጠበቅ የምታደርገው ነገር በማንኛውም ቦታ በማንኛውም ግለሰብ ውስጥ የሚፈጠር ነው። ሆኖም ግን ይሄን ነገር በፍጹም ማድረግ የለባትም። ለልጇ ብቻ ማሰብ የለባትም አለሜ። እሷ ትሁት ናቲ እና ደግሞ አጎቷ የትሁት አጎቱ ነው አብረው ተሰብስበው የሆነ ነገር መፍጠር ሲጠበቅባቸው እሷ ግን ያሰበችውና ልጇን ብቻ ነው ለማዳን እያሰበችው ማለት ነው። በእርግጥም ትሁት እንግዲህ ይህን ነገር በፍጹም ማድረግና መቀበል የማትችል ሴት ብትሆንም ለናቲ ስትል እንግዲህ ናቲ እንዳይጎዳባት ነገሮችን እንግዲህ ልትቀበል ትችላለች። ምክንያቱም ያው ስለዚህ ተመስገን እንግዲህ ጨካኝና ክፉ ሰው ስለሆነ ስለምታውቅ ያው ናቲን ይጎዳብኛል በምትልበት እንግዲህ ነገሮችን ያው አለሜ ያቀደችውና አለሜ የተናገረችውን ነገር ለመቀበል ያው ነገሮችን ምንም የማታመነታ ነው የምትሆነው። ምክንያቱም ይህን ድርጊት ደግሞ የምታደርገው ናቲ እንዳይጎዳባትና ናቲ የሆነ ነገር እንዳይሆንባት ይሄን ነገር ለመቀበል ትወሰናለች ማለት ነው።
አሁን ላይ ያው ናቲ ምን እንደሚያደርግ ባናቅም ትሁት እንግዲህ ሲያወሩ ስለሰማቻቸው እንግዲህ ናቲን ካኑዳ የኔና ያንተ ግንኙነት ይበቃናል ልትለው ትችላለች ማለት ነው። በዛ ላይ እንግዲህ ከአባትየው ቤት የወጣችው አብረው እንዲኖሩና ደግሞ ህይወታቸውን አብረው እንዲመሰርቱ ነበረ ያሰበችው አላማ አርጋ የወጣችው። አሁን ላይ ግን ያው የመጣባት ነገር እንግዲህ እናቴ እንዲጎዳባት ስላልፈለገች ደግማ ተመልሳ ያው ሰው ቤት ለመግባት ግድ ይላታል ማለት ነው። ይህን ነገር ናቲ በሚሰማበት ሰዓት እንግዲህ ናቲ ላይ ያው ከፍተኛ የሆነ ጫና እና ከፍተኛ የሆነ ድብርት ውስጥ ሊገባ ይችላል ማለት ነው። ምክንያቱም ያው ናቲም ሲጨቀጭቃት የነበረው ከዚያ ቤት እንድትወጣ ከአባትየው ቤት እንድትወጣ ሲያደርግ የነበረው አብረው እንዲኖሩ እና ደግሞ አብረው በአንድ ጎጆ ውስጥ ተጠቃለው እንዲኖሩ ስላሰበ ነው። አሁን ላይ ደግሞ ይሄ የመጣበትን ጉድ እንግዲህ ሲሰማ የሚፈጠረው ነገር እንግዲህ ወደፊት ምን እንደሆነ አብረን እንከታተላለን ማለት ነው። እንግዲህ ትሁት ያው ሌላ ቤት ከገባች ገና ደግሞ ሌላ አመታትና ሌላ ነገሮች እንግዲህ ሊፈጥሩ ይችላሉ። ስለዚህ የትሁትና የናቲ ፍቅር እንግዲህ አደጋ ላይ ነው ያለው አሁን ላይ። ግን ደግሞ ምናልባት እንግዲህ ያው ተመስገን የትሁት ባል የልጇ አባት መሆኑ ካወቀ እንግዲህ ናቲ ቀላል የሚለቀው አይሆንም። ሁለቱ እንግዲህ ሰጣ ገባ ውስጥ ሊገቡ ይችላሉ ማለት ነው። አሁን ላይ ሰው ሁሉ እየፈራው እንግዲህ ይህንን ነገር ነው ማለት ነው። ምክንያቱም ናቲና ተመስገን ላይ የሚፈጠረው ነገር ሰው ሁሉ ስለዘጋ ይሄ ነገር እንዳይፈጠር ነው እየፈለጉት ማለት ነው። እንግዲህ ያው ተመስገን ከአባቱ የበለጠ ክፉና አረመኔ ነገር ስለሆነ እንግዲህ አባቱ ያው ነገሮችን የሚያደርገው ምንም ነገር እንግዲህ ፋይሎቹን በጥንቃቄና በተለያየ ነገሮችን አይደለም ማለት ነው። ይሄ ግን ተመስገን እንግዲህ ነገሮችን ሲፈጽም በጣም አረመኔና ክፉ ሰው የሆነ እስከሆነ ስለሚያውቁ ነገሮቹን ደግሞ የሚሰራቸውን ነገሮች በጥንቃቄ ስለሚሰራ የሚራመድባቸው ነገሮችን ራሱ በጥንቃቄ አድርጎ ስለሆነ ይህ ነገር ከባድ ስለሆነ ሁሉም ሰው ለናቲ ነው እየፈሩለት ያሉት ማለት ነው። እንግዲህ የሚያደርጋቸው ድርጊቶች እና የሚሰራቸው ነገሮች በጥንቃቄ ስለሆነ ማንም ነገር እንግዲህ እሱን ተጠያቂነት ሊያደርገው የማይችልን መንገድ ስለሚጠቀም በኋላ የሆነ ነገር እንኳን ቢፈጠር ይህ ነገርን ከመምጣቱ በፊት እኔ መራቅ ይኖርብኛል ብላ ነው ትሁት ያሰበችው ማለት ነው። አሁን ላይ እንግዲህ አለሜ በጣም ደስተኛ ነው የሆነችው። ምክንያቱም ገዛኸኝ እንግዲህ አሳስረዋለች ማለት ነው። ምክንያቱም አሁን ላይ በበጠሉም ቢሆን ገዛኸኝ እስር ቤት ነው ያለው። አሁን ላይ የምትጠብቀው እንግዲህ ንብረቶቿና ያሉትን እሱ የወሰደውን ንብረት እንዲመለስላት ነው እና እሷ የፈለገችው ከዚህ በፊት ስታልም የነበረውን እንግዲህ ያው እስር ቤት አስገብተዋለች ማለት ነው። ቤቲ ያው ከተደበቀችበት ቦታ በምንም መንገድ እንግዲህ አምጥት መታ ያው ንብረቶቿን እንደምትመልስላት ነው ውስጧን እያሳመነች ያለችው። ጠበቃውም እንግዲህ ለአለሜ ንብረቶቹ ሁሉ ይመለሱልሻል፣ ምንም ነገር የሚያሰጋሽ ነገር የለም ብሏታል ማለት ነው። እንግዲህ ቤቲ ያው ወደ አለሜ በምትደውል ሰዓት እንግዲህ አንቺ የትም ተደብቀሽ ልትቆይ አትችይም፣ ስለዚህ ገዛኸኝ ታስሯል፣ ንብረቴን ደግሞ ምንም ነገር ወደዚህ ብትይ ወደዚህም ንብረቴ መመለስሽ የማይቀር ነገር ነው ብላታለች ማለት ነው። እንግዲህ ገዛኸኝ የእሱ ኃይለኝነትና የእሱ ማስፈራሪያ ነገሮቹ እንግዲህ አሁን ላይ እያየነው ነው ያለ ነው ማለት ነው። ምክንያቱም ከዚህ በፊት እነሱ ሲያስፈራራና እነሱን እኔ ነኝ ጉልበተኛ ብሎ ብዙ ሰውን ሲያሰቃይ የነበረው እንግዲህ አሁን ላይ ምን አይነት ሁኔታ ውስጥ ነው በልምጫ ሰው ሲለማመጥ እንግዲህ እስር ቤት ድረስ እስከ መግባት ድረስ ገብቷል አሁን። ስለዚህ ገዛኸኝ አሁን ላይ ያለበት ነገር እንግዲህ ከበድ ያለበት ሁኔታ ላይ ይሆናል ማለት ነው። አለሜ በበኩሏ እንግዲህ ያው
ገዛኸኝ በመታሰሩ ደስታውን ለምታጣጥም ወደ ቤት እየመጣች ባለችበት ሰዓት እንግዲህ ትሁት ነበረች ማለት ነው። ትሁት በዚህ ወቅት እንግዲህ ያው ከዚህ በፊት የነበረው የልጇ አባት መጥቶ ስላስደነገጣት ድንጋጤ ውስጥና ሁኔታ ውስጥ ስለሆነች ምንም ነገር ልታስተውል በምትችልበት ሁኔታ ስላልሆነች እንግዲህ አለሜ የምትነግራትን ነገር ምንም ነገር ስላሰመቻትና ደስታዋን ደግሞ ስላልተካፈለችላት አለሜ በጣም በማዘን ነው እየተናገረች ነው ያለችው ማለት ነው። የትሁት አጎት እንግዲህ ያው ትሁት ያለችበትን ሁኔታ ለአለሜ ቢነግራትም አለሜ በበኩሏ እንግዲህ ከዚህ በፊትም እንደዚህ ደስታዬን ስነግራት ምንም ደስተኛ የማትሆንበት ምክንያት ምንድን ነው እያለች ውስጧን እንትን እያለች ባለችበት ሰዓት እንግዲህ ያው የትሁት ዝምታ የአለሜ የጠረጠረችው ነገር የእሷ ደስታ የማያስደስታት ነገር እየመሰላት ነበረ ማለት ነው። በእርግጥም ትሁት እንግዲህ የአለሜ ደስታ በጣም ነው የሚያስደስታትና በጣም ነው ቢያስደስታትም ነው ከዛ ቤት እንደዛ እያስወጠቻት ማለት ነው። ስለዚህ እንግዲህ ከዛ ህይወት ያወጣቻት ትሁት ለምንስ አትደሰትም? ለምንስ ደግሞ የአለሜ ደስታ ለምን አያስደስታትም ማለት ነው። ሆኖም ግን ትሁት ያለችበት ነገር እንግዲህ አለሜ ያው አውቃለች ማለት ነው።